ጾም ስትመጣ ሁለተኛ ዓመታችን ነው። ከዛን በፊት በመጀመሪያ በወደ ህይወቴ ሲመጣ ቃል ገብቶ እኔ ካንቺ ምንም ነገር አልፈልግም ብሎ ነው ወደ ህይወቴ የገባው። እንዴት ተዋወቃችሁ? ማለት የተዋወቃችሁ መጀመሪያ በኤፍቢ ነው። ኤፍቢአይ ብትጨምሩበት ግን ይሻላል። ከዚህ በኋላ ስትነግሩ ኤፍቢአይ ብለን ብንሰማችሁ ይሻል ይመስለኛል። ኤፍቢ ላይ እንዴት ተዋወቃችሁ? ጦሱ እዛም በውስጥ መስመር አናገረኝ። ትዳር ጓደኛሽ ንሁን አለ። ባልሽ ይሆናለው ሲለኝ ሃይ ኤፍቢ ባል ይሆናል እንዴ አልኩት። በመጀመሪያ ቀን እንዳልሽ አዎ እኔ አልኩት እንደዚህ ሲመጣ ወደ ናም ከዚህ ቀደምም ስላየውን ሰው ስለከዳኝ አላመንኩም። እዛን ወደ ህይወቴ ገባው። በስንት መከራ ነው በስንት ልብሽን ስጭኝ፣ እኔ ካንቺ ውጭ ምንም ነገር አልፈልግም፣ ገንዘብሽንም ምንም ነገር አልፈልግም አለኝ። ያው ሰው ነኝ አይደል፣ ደካማ ነኝ። እዛን እሺ ብዬ ቀጠልን። እዛን ስናወራ በቃ 9 ወር 10 ወር 9 ወር እንደዚህ ማንሆነን። እዛን ስለ ብር ስለ ባጃጅ ምናምን ማውራት ጀመረ። አይ አንተም ስራ እኔም ንስራ አልኩት። ቆይ አንዴ ምን ማለት ነው? ስለ ብር ስለ ባጃጅ ማውላት ጀመረ ማለት ብር ብትልኪልኝ ባጃጅ እገዛለሁ አለ። እሺ አይ አልልክም፣ እኔ የሆነ ነገር ጀምሬያለሁ፣ እሱንም የሚያግዘኝ ከጎኔ ሰው የለኝም፣ እየሰራው ነው አልኩት። እዛን ስንል በቃ አንድ ስለ ብር ሲያወራኝ በዚህ የሆነ ዜድ ይፈጥራለሁ እቁብ ገብቼ ምናምን ብዬ እንትን ያኔ አፈተልካለሁ አረሳሳና እዛን ጀስት በወሯ ስደርስ የሆነ ነገር አንቺ ብርሽን ብር ነው እንጂ የምትወጂው ከኔ ብር ነው በጣም የምትወጂው አለ። እዛን በአሁን ባለፈው እኔ እኮ የሆነ ነገር ስለ ብር ሲያወራ እንደ ፊቱ አያወራም። አንዴ ራሴን አሞኛም ብሎ በፊት 24 ሰዓት ቁርስ መብሊያ ያሳጣኝ ነበረ። ጠዋት እንደተነሳው ይደውላል። ቁርስ አልበላውም ስለው ቁርስ በልተሻም ብሎ ይደውላል። እዛን አሁን ራሴን አሞኛም ብሎ ይተኛል። እንደ በፊቱ አይደለም የሚደውለው። ስለ ብር ሲጠይቀኝ ቁርስ መብላትሽን ይቆጣጠራል። ያኔ እንግዲህ አዎ ይደውላል እንዴ ስልችት ስለሚለኝ ድረስ። እዛን አሁን ደግሞ ሲሚን ሰብሬ ንጥለው ነበረ። ጧት ስነሳ እንዳላገኘው ሽንት ቤት ንጥለው ነበረ አለ። እሺ ያልኩት። እዛን ስለ ብር ሲያወራ ነው። እሺ እዛን በዚህ ውስጥ መስመር ነው ያለሁት። እኔም አልክም ብያልኩ ነው። እሱም እኔን ሳይሆን ብር ነው የሚፈልገው ሁሉ። እሺ ይሄ ነው ታሪኩ። አሌክስ ምን ትለኛለህ? ያኔ ምን ያህል ጊዜ ነው የሆናችሁት አብሯችሁ ከጀመራችሁ? 2016 በኢትዮጵያ 2 ዓመት ነው የሆናችሁ? በአካል አግኝተሽው አታውቂም? በአካል አግኝቼ አላውቅም፣ ግን መሀል ላይ ደረድራን። ሁሉም ሰው እንደኔ ይመስላል። እኔ ካላንቺ ሴት መስሎ አይታየኝም፣ እኔ ካንቺ ውጭ ይላል። ማርያምን ገብርኤልን ይላል። አንቺ በስደት ምን ያህል ጊዜ ሆነሽ? ያለቅሳን የሆነ ነገር ስለው እልም ብሎ ያለቅሳን። እኔ አሁን ዘንድሮ 5 ዓመት ነው የሆነኝ። እድሜ ስንት ነው? እድሜ 24 20 ብለሽ ቆየሽ። ምን ነው ቅነሳ ላይ ነሽ? አይ ያኔ ይቅጣ የተወለድኩበትን ቀን ማዘሬ እንጠይቅና እድሜ ሲነሳ ያው ሴቶች ትጠረጠራላችሁ ይቀንሳሉ በሚል ያለቅሳል። እልም ብሎ አባቴ ሚውት አድርጊ። አሁን
አምጣልኝ ሰናፍጭ፣ ቃሪያ፣ ቲማቲም ምንድነው ሚጥሚጣ የተቀላቀለበትን መርፌ አምጣልኝ። አሁን አንቺ ይኸውልሽ የመጣሽው ሰው ሀገር ለስራ ነው። ኤፍቢ ላይ ምን ያጃጅልሻል? ያልገባኝ እሱ ኤፍቢ። እኔ ፌስቡክ የሚጠቀም ሰው አለ አሁን? እኔ ማለት በጣም ስለሚገርመኝ እንደው በነ ቲክቶክ ምናምን እንኳን ብትሸወዱ እንደው እሺ ዘመኑ ነው በቃ ሰው ዛም ላይ ተጥሎ ስለሚል ፌስቡክ እኮ በቃ ኦልድ ስኩል ነው የሚባለው። ኦልድ ነገር እኮ ነው በቃ። እኔ ፌስቡክ ገብቼ ኤፍ የሚለው ራሱ ስልኬ ላይ ያለ አይመስለኝም። ከገባው ስንት ዓመታት አለፉ። ጤናማ ሰው የለም እዛ ላይ ገብቶሻል። ጤናማ ሰው ምልሽ ይሄ የመተው ሀይ የሚሏችሁ ምናምን በውስጥ መስመር እንትን ያሉበት ወይ ሚስት ያለው ፍቅረኛ ብዙ ያለው ምናምን ሀይ ብለው ለ100 ሴት ይልኩና ወይ ለ50 ሴት ምናምን ለ30 ለመለሱላችሁ ደግሞ ተመሳሳይ ሜሴጅ እንደሚልኩላችሁ ግን ታውቃላችሁ። እውነቴን ነው የምነግራችሁ። ለአንቺ ሜሴጅ የሚጽፍበት ሰዓት የለውም። ለአንዷ የጻፈውን ኮፒ ለ10 ሴት ደህና ነሽ ከዛ ትምህርት ነው ሰራተኛ ነሽ ወይ ምናምን የሚለውን ደግሞ በአንዴ ኮፒ እንደዚህ ነው የሚጫወቱባችሁ። ይህን እርግጠኛ ሆኜ ነው የምነግርሽ። ሰውየው ቆዳ ገፋፊ ነው። ይመላል፣ ይገዘታል ምናምን አልሽኝ። ምንም በመሀል አትመኝ። ሰይጣንም ጥቅስ ይጠቅሳል ከመጽሐፍ ቅዱስ ብዙ ብርቅ አይደል። እናንተ የምታምኑት አሁን በቃ የሆነ ወይ ከማለ ከተገዘተ ምናምን በመሀል አትመኝ። ሰው የሚፈልገውን ካገኘ እንኳን መሀላ ቀርቶ ይሸጥሻል አስማምቶ። ገብቶሻል? ፈጣሪ ምን መገባ አይደል? ከዛ ውጪ ማለት ማለት ምን ያመጣል? ምንም አያረገኝም ብሎ ነው ሰው እኮ በፈጣሪው ስም እኮ ብዙ ነገር እኮ ያደርጋል። ገብቶሻል? ስም እየጠራ ስለዚህ መሀላ ማረጋገጫ አይሆንም በታሪክ በምንም መስፈርት። ሁለተኛው ነጥብ ልጁ የሚያለቅስ ወንድ ምን ያደርግልሻል? በመሰረቱ እንደው በአንቺ መንገድ እንሂድ ካለን እንኳን አልቃሻ ወንድ ምን ይሰራልሻል? ነገ ቁጭ ብሎ ሊያስተዳድርሽ አይደለም። ይህን ሰውየውን ባለ አድርገሽ ብትሾሚው በህይወትሽ ውስጥ ቤትሽ ውስጥ ሶፍት ገዝተሽ ታስቀምጫለሽ። እየየ ሲያስነካው ነው ትንሽ ፊትሽ ራሱ ከተኮሳተረ ነው ያለቅሰው። እንዲህ አይነት ወንድ ምን ያደርግልሻል? የብረት መዝጊያ ይሻላል ኮስተር ያለ ቆፍጣን እንባውን የማያሳይ ከፋው ምን አለው ራሱ ጥርሱን ነክሶ የራሱን ጉዳይ የራሱ የሚፈታ ጀግና የሆነ ወንድ ማለት ነው እንጂ አንቺን ቁጭ ብሎ የስልክ እና የሲም ካርድ እንትን የሚቀፍልሽ ወንድ ምን ያደርግልሽ? ይሄ ሁሉ መመዘኛ እንድታስተውይ ነው እየነገርኩሽ ያለሁት። የምታገቡትን ወንድ ምረጡ። በራሱ ያልቆመ ለአንቺ እንዴት ሊያስተዳድርሽ ነው? ገብቶሻል? ለራሱ ሲም ካርድ እና ስልክ መግዛት ያልቻለ ወንድ ፍቅረኝነት እኔ ትርጉሙ ነው። ፍቅረኛ ምን ያደርግላችኋል? በመሰረቱ ፍቅረኛ የምትይዙት ለትዳር ነው፣ ለማግባት ነው። ስለዚህ የምታገቡት ወንድ ከሆነ እንግዲህ ፍቅረኛ ብላችሁ የያዛችሁት ወንድ አሁን ምን አይነት ፍቅረኛ ነው ያላችሁ? እስኪ ልጠይቃችሁ። መቼም ያው ብዙ ጠላቶች ነው ማፈራው። አሁን ካፕል የሆናችሁ ሰዎች አንድ ጥያቄ ልጠይቃችሁ። በእውነት እንደው በፍቅር ታወራችሁ ሊሆን ይችላል፣ ችግር የለው። ግን ይህን ጥያቄ ለራሳችሁ መልሱት። ፍቅረኛ ብላችሁ አሁን እንደዚህ የምታብዱለትና ቀን ጠዋት ማታ ቁርስ በላሽ፣ ምሳ በላሽ፣ የኔ ጂኒ፣ የኔ ሳምባ፣ የኩላሊት ምናምን የምትባባሉት ሰው እውነት እንደው ባል የሚሆን ነው ስታስቡት? ቁጭ ብሎ ስለሌለው አውድድሮ የሚውል ምናምን ተራውሬ የሚያወራሽ ወንድ ከሆነ እመኝኝ ሲንግል ነሽ። ፖይንቱ አሁን አይደለም። አሁን በፍቅር መክነፍሽ እኮ አይደለም ፖይንቱ። ምንድነው ታርጌታችሁ? ታርጌትሽ ከዚህ ሰው ጋር የዛሬ 2 ዓመትና 3 ዓመት ምንድን ነው የምታልሙት? ደህና ባል የሚሆን ነው ስታስቢው? ጥረት አለው፣ አላማ አለው። ኮንፊደንሱ እንዴት ነው? ገብቶሻል? ይሄውን ሁሉ መታየት እኮ አለበት። ለምን መሰላችሁ? ማፍቀር የትዳር መሰረት አይደለም። ተፋቅረው የተጋቡ ሰዎች ሁሉ ተፋተዋል። እመኑኝ። ለምን ካላችሁ በፍቅር መሰረት ላይ ሆነሽ ያገባሽውን ወንድ ካገባሽ በኋላ ትዳር ሌላ ፓዝ ነው፣ ሌላ ትራክ ነው። በጣም ነው የምትደነግጪው። ገብቶሻል? እያፈቀራችሁት ግን ማታገቡት ሰው አለ። እያፈቀርካት ማታገባት ሴት አለች። ለምሳሌ ለትዳር ማቶ የልጅ ጭንቅላት ያላት ማለት ነው፣ ማስተዋል ማቹርድ ያልሆነች። እያፈቀርሹ ማታገቢው ወንድ አለ።
ቁመናው የሚያምር ደረቱ ሰፊ ምናምን ፂም ያለው ፀጉር ያለውና ቆንጆ መልክ ያለው ግን ለትዳር አይሆን። ኃላፊነት መሸከም አይችልም። ኮንፊደንስ የለውም። በራሱ አልቆመም። ክብር የለውም ለሰው ሰው ስታየው በዚህ መመዘኛ ሁሉ ይቅርታ ለትዳር አይሆንም። አየሽ ትዳርና ፍቅረኝነት የሰማይና የምድር ልዩነት አለው ምላችሁ። ያ ሴቶቹ ደግሞ የምትጠብሱት ለትዳር ከሆነ ወይም የልጆች አባት እንዲሆን ብላችሁ ከሆነ የምትጠብሱት በዚህ መሰረት ላይ ሆናችሁ ዳኙት ፍቅራችሁ። ከዛ ጭንቅላታችሁን አሰሩት ከልባችሁ ጋር። የማይሆን ከሆነ በቃ ታቆሚያለሽ። በልብ ብቻ አትጂ ማለት ነው። ስለዚህ አሁን የሚያለቅሰውን ወንድ ጡጦ ስጪውና የኔ እናት አንቺ ስራሽን ስሪ። ሰው ሀገር ነው ያለሽው፣ ገንዘብ አትላኪ። ይሄ ወንድ ለብዙ ሴቶች ይህንን ጥያቄ ጠይቋል። የገንዘብ ላኩልኝ፣ የላኩለት ይኖራሉ። ፎቶን እዚህ ጋር ብታሳይን ብዙ እዚህ ጋር ፌንት የሚበሉ ብዙ ሴቶች አሉ። አሜን እግዚአብሔር የሆነ ለማለት እኮ ያለ አይደለም እኮ እያልኩት ያለሁት ደግሞ እርግጠኛ ያልሆንኩበትና ተረኩ አይደለም። ፎቶውን ብታሳይን እግዚአብሔር ምስክሬ ነው የምልሽ እዚህ ውስጥ ከ20 ከ30 ያላነሱ ሴቶች እኔም ብለው እንደሚያስቡ እርግጠኛ ነኝ። ምክንያቱም አንቺን ፌስቡክ ላይ የጠበሰሽ ወንድ ለሌላዋ የሚተኛበት ምንም ምክንያት የለም። ብቸኛዋ ሴት ምድር ላይ አንቺ ብቻ አይደለሽማ። እኔ አሁን ቲክቶክ ላይ መጥቼ እናንተን ሀይ የማለት አቅም ካለኝ ሴቶችን የኔ ፍቅር እንዴት ስልክሽን ላውራሽ እስቲ ብንሞዳሞድ ካልኩ ለሁላችሁም የማልልበት ምክንያት የለም። በቃ ምን ስለሆነ ነው ማልለው። ስለዚህ ፌስቡክ ላይ መጥተው የሚጠብሷችሁ ወንዶች ብዙ የሚጠብሷቸው ሴቶች ስላሉ እናንተ ብቸኛ ነኝ ብላችሁ አታስቡ። ሀቁን ነው የምነግራችሁ። ስለዚህ አርፈሽ ስራሽን ስሪ እሺ። አልብዛ ኮማ ክፍል ነው የምናስገባሽ። ተግባባን? እሺ አሌክስዬ አመሰግናለሁ። መልካም ቀን ነው ሁላችን። አመሰግናለሁ። ቻው። ወይ ታሪክ ፌስቡክ ላይ ቲክቶክ ላይ ደግሞ እዚህ ውስጥም ራሱ አዳኝ አሉ። አዳኝ ወንዶች አልመቻቸውም እኮ ግን ያው እንደ ነገሩ ጥሩ አጋጣሚ ነው እሱ የሚፈጥረው። ያው እሱ ቁጭ ሲል ሲመጣ እዚህ ተዘፍዝፎ ሲለፈልፍ 2200 ሰዎች ምናምን ካሉ ከዛ ውስጥ አንድ አላጣም ብለው አድነው እንዲያነጣጥረው የሚቀምጠው እንዳለ እዚህ እግዚአብሔርን የመሬ ነው አሉ እዚህ ውስጥ አሁን የምር ሁሉም ሰው ተከታታይ ምናምን እንደ ፕሮግራሙ ተመችቶት ምናምን አቤቱ ከት ይሄ ልጅ ምናምን ብሎ ቁጭ ብሎ የሚያይ ይመስላችኋል? የዋናችሁ ማለት ነው። እኔ እንደዛ አላስብም። ቆቅ ነኝ እዚህ ውስጥ እንደውም ጥቂቱ ነው ልንገራችሁ፣ ጥቂቱ ነው ፕሮግራሙ ተመችቶት ለመማር ሆን ብሎ ቁጭ ብሎ በቃ እንደ እውቀት። አብዛኛው ነው ምልሽ አደን የወጣው አደን እዚህ ከዚህ ቤት ስትወጡ ሀይ ብሎ የሚልክላችሁ ወንድ እንደው ባካችሁ ውለታ ዋሉልኝ። ለኔ ስክሪንሾት አርጋችሁት እዚህ መታችሁ ስክሪንሾት ያደረጋችሁትን አሳዩን ከነስሙ። እንደው ሸልማችኋለሁ። እንደዛ ካረጋችሁ እንደው ሸልማችኋለሁ። ከዚህ ወጥቶ እኔ ቆንጆ እንዲንሽ ሃይ እናውራ እንሞዳ ሃይ ራሱ ካለሽ ከነ ፕሮፋይሉ እዛው ስክሪንሾት አርገሽ ከነ ቲክቶክ አካውንቱ እዚህ ጋር መተሽ መቼም አይዘጋም ቲክቶክ የራሱ የዚሁ ስለሆነ አይደል? ይሄው ብለሽ እዚሁ በትልቁ አረግሻለሁ ከነስሙ ታሳየኛለሽ። የአንዷ ደግሞ አንዷንም ብሏል ሁሉንም ብሏል እዚህ ውስጥ በእርግጠኝነት ሞታታለሁ እንጂ እዚህማ ወረረሽኝ ወል አላስፋፋም። ቀልዳሉ ኑ አክሰስ አስገባችኋለሁ። እውነቴን ነው። ይሰማል የኔ እናት